የሚገርሙ ውሃ ሊደፋብህ ነው። ካሜራማን አሳያቸው። ብዙ ነገር ሞከርኩኝ፣ ለፋሁኝ፣ ቤቷ ተመላለስኩኝ፣ ይቅርታም ጠይቄያታለሁኝ ከአንድም 2-3 ጊዜ። ሲጀመር አንተ እንደዚህ አይነት ምክንያት እንደምታቀርብ ሁላችንም ጠንቀቅ አድርገን እናውቃለን። ከዛ ውጭ ደግሞ ማለት ነው ጉዟችሁን ጋሽዬ እንዳስተጓጎሉት እኔም በዚህ ጉዳይ ላይ ቀን ላይ ቪዲዮ እንደሰራሁኝ ሁላችሁም አይታችኋልና አሁን ላይ ጉዟቸው ተስተጓጉሎባቸው እነዚህ ልጆች የት ነው ያሉት? አዲስ አበባ የሚገኙ የአብርሽና የሩታ መኖሪያ ቤት ላይ ውሽማው ገብታ የቀረበውን ነገር ምናምን አልቀበልም ብሎ አምባጓሮ ፈጥሮ ብዙ ነገር ተፈጥሮ ነው ያለው እና ምንም እንዳልተፈጠረ ምናምን ለማስመሰል እዚህ ጋር የሆነ ዝግጅት አቀናብራችሁ እንደመጣችሁ ጠንቀቅ አድርገን እናውቃለን እና በእንደዚህ አይነት ላጲስ እንደማታመልጡ በዚህ አጋጣሚ ልነግራችሁ እፈልጋለሁ ማለት ነው። ከዛ ውጪ አብርሽና ሄርሜላ እንዲሁም ሻንጣቸውን የሚጎትቱላቸው ብሩክና አቤል ጉዟቸው ተስተጓጉሎባቸው አዲስ አበባ የሚገኘው የአብርሽና የሩታ ቤት እንዳሉ አረጋግጠናል ማለት ነው። ይህም ጉዟቸው የተስተጓጎለው ማለት ነው እነጋሽዬ እዚህ ጉዳይ ውስጥ ጣልቃ ስለገቡ ነው። እኔ ቀን ይሄንን ነገር ተናግሬ ነበረ። ብዙዎቻችሁ በሌላ አይነት አንግል ነበር ስታዩ የነበረው ማለት ነው። እውነታው ግን ይሄ አይደለም። በነገራችን ላይ በቃ እውነታው የእነዚህ ልጆች መጨረሻ እጅግ አሳዛኝ በሆነ ሁኔታ ነው እየተደመደመ ያለው። ግን እነሱ ላጲስ ለመስራት ነው በነገራችን ላይ እየጣሩ ያሉት ማለት ነው። ይሄ ነገር እንዳልተፈጠረ አድርገው ማሳየት ነው የሚፈልጉ ያሉት። ለዛም ላጲስ የሚሆን ነገር ዛሬ በአቤል ዩቲዩብ ቻናል ላይ የለቀቁት ቪዲዮ አለ። ብቻ ግን በዛም ሆነ በዚህም ማለት ነው ካፕልነታቸውን በደንብ እያሳዩ ነው። ሄርሜላም አብርሽም ማለት ነው ካፕል መሆናቸውን አብረው አዲስ ህይወት እየጀመሩ መሆናቸውን በደንብ ለሁሉም ሰው እያሳዩ ነው። ማመን የሚፈልግ ሰው ማመን ይችላል። ማመን አልፈልግም አብርሽ አሁንም የሩታ ነው ምናምን ብላችሁ መጃጃል የምትፈልጉ ሰዎች ደግሞ መጃጃል ትችላላችሁ። እውነታው ይሄ ነው። በቃ አብርሽ ከሄርሜላ ጋር ነው ያለው። እውነታውን አምኖ መቀበል ብቻ ነው የሚያስፈልገው ማለት ነው። እና ነገሮችን መሸፋፈን፣ ነገሮችን ማደባበስ እንደማያስፈልግ ነው እዚህ ጋር ልነግራችሁ የምፈልገው ማለት ነው። በቃ ይሄ ልጅ ኢቨን ማች አድርጎ ምናምን ነው በነገራችን ላይ ከእሷ ጋር ካፕልነቱን ማሳየት እየፈለገ ያለው። በነገራችን ላይ እዚህ ጋር ከእሷ ጋር ማች መሆኑን ያሳያል። እዛ ጋር ደግሞ ማለት ነው የተቀሩ 2 ፍሬንዶች አሉት እዚህ ቡታጅራ ላይ ያስቀምጣቸው ማለት ነው። ላጲስ የሚሰሩለት ሩታን ሄዶ ምናምን ኧረ አብርሽ አሁንም አንቺን ይወድሻል፣ ኧረ እንደዚህ ምናምን የሚሉለት 2 ፍሬንዶችን እዚህ ያስቀምጧል። ተጠባባቂ ምክትል ፕሬዝዳንቶች ማለት ነው። ተጠባባቂ ምክትል ሻንጤያዦች ልበላችሁ እንጂ እንዴ! ኧረ በስመ አብ እንዴ! እግዚአብሔር ኧረ ይገርማል። ብቻ ግን ለማንኛውም እውነታው ይሄ ነው። እውነታውን ደግሞ አምነን መቀበል መቻል አለብን። አይደለም እኛ ሩታ ራሱ እውነታው በደንብ ገብቷታልና ይሄ በቃ እናንተ ናችሁ ከሷ ይልቅ ምናምን ማለት ነው የሆነ አብርሽ ይመለሳል አብርሽ ይመጣል ምናምን እያላችሁ ነገሮችን ወደኋላ ለመጎተት የምትሞክሩት እንጂ እሷ ሁሉም ነገር ግልጽ ሆኖላታል። ሁሉም ነገር ገብቷታልና የእናንተ ኮመንት የእናንተ እንደዚህ እንትን የምትሉት ነገር እቺ ልጅ ወደኋላ እንዳይመልሳት ነው የምፈራው እንጂ አብርሽ ጋር ያለውን ስሜት እስኪ ዝም ብላችሁ የዛሬውን ቪዲዮ ማየት ብቻ በቂ እኮ ነው። በቃ ለሄርሜላ ምን አይነት ስሜት እንዳለው፣ ለጓደኞቹ ምን አይነት ቦታ እንዳለው፣ ተይዞ ነው እንደዚህ ምናምን፣ እኔም ተይዞ ነው ምናምን ብዬ ነበረ፣ ግን ተይዞ አይደለም። በቃ ራሱ ፈልጎ አምኖበት ይሄ ነገር ትክክል ነው ብሎ የሚያደርገው ነገር ነው እንጂ አንድ ሰው በጤናው ተነስቶ እንደዚህ አይነት ነገሮችን ያደርጋል የሚል እምነት የለኝም። ብቻ ግን ወደ ዋናው ነጥቤ ስመለስ እውነታው እነዚህ ልጆች ለመዝናናት አምሹር ወይ ደብረ ዘይት ወይ አዋሳ ነበር ሊሄዱ ያሰቡት። ግን ደግሞ ሜቢ አዋሳ ነው እንደሰሙት ከሆነ አዋሳ ሊሄዱ እንዳሰቡ ነበር የሰሙት። ከቡታጀራ አዲስ አበባ፣ ከአዲስ አበባ ደግሞ ኤርፖርት ገብተው ወደ ሐዋሳ ሊሄዱ ነበር የሰሙት። በቢኒና በፈረንጁ ጥረት ጋሼ የዚህ ጉዳይ ውስጥ ገብተው ከኤርፖርት ጉዳዩ ተስተጓጉሎ ጉዟቸው ተሰርዞ አዲስ አበባ ላይ ቀርተው እንግዲህ አቤልዬ ምርጥ ሰው ምናምን አይነት ዝግጅት ተዘጋጅቷል። የምርህን ነው ግን እግዚአብሔርን አምነህበት ነው ይሄንን ነገር እያደረክ ያለው? እኔ እኮ ትክክለኛ ነገር አድርጎ ቢሆን ኖሮ እንደ አንድ ጓደኛ በጣም ለአንተ ጥሩ አድርጌ እስከዛሬ ድረስ እማጨው እሱን ነበር እና እንደው
እንደዚህ ትዳርስ ይበላሽ ማለት ነው። ነገሮችን አስተካክሎልህ ቢሆን ኖሮ እየሄድክበት ያለው መንገድ ስህተት እንደሆነ ተናግሮ ቢሆን ኖሮ የስ በቃ ይሄ ነገር ይገባው ነበር፣ እኛም አምነን እንቀበል ነበርና አንተ ግን ሄርሜላን ስለምትፈልግ እሱ ደግሞ ሜቢ ሁል ጊዜም ከአንተ ጋር በቃ ከጎንህ እንደሚቆም ስለምታቅ የተሳሳተ መንገድም ሄድክ ትክክለኛ መንገድም ሄድክ ኤኒታይም አቤል ከአንተ አጠገብ እንደሆነ ስለምታቅና አሁን ላይ ከሄርሜላ ጋር ያለህን ጉዞ ስለደገፈ ከሄርሜላ ጋር ያለህን አዲስ ህይወት ስለደገፈልህ ይህንን ዝግጅት አዘጋጅተህ እያመሰገንከው ነው። ምንም ማድረግ አይቻልም። እንግዲህ ያው ነው ምንም በቃ ተማክራችሁ ነው እስከዛሬ ድረስ ብዙ ነገሮችን ስታደርጉ የነበራችሁት። እንግዲህ ይህ የተሳሳተ መንገድህን ስለደገፈልህ ቆንጆ አድርጎ እያቃናልህ ስለነበረ እያንዳንዱን ነገር እያወሳሰበ በዛ ጋር ሩታን በዚህ ጋር ነገሮችን እያገጫጭልህ ነገሮችን በደንብ እንዲሰምርልህ ስላደረገልህ አዎ ይገባዋል። እንግዲህ ምንም ማድረግ አይቻልም። ለማንኛውም ግን ብዙ አወሮኝ ጋይስ፣ እናንተንም ሰላም አላልኳችሁም። እንዴት ናችሁ የኔ ተወዳጅ ፋሚሊዎች? የኔ ስማርቶች ደህና ናችሁ? አማን ነው አሽወይና ነው። ዛሬም እንግዲህ ከመሸ ተመልሰን መተናል። እኔ ቪዲዮችን ቀሌ ስለቅ ከምሰማቸው ነገሮች አንጻር ነው በነገራችን ላይ ማለት ነው። እና ከምለቃቸው ቪዲዮዎች 90 እና 80 እስከ 70% የሚሆኑት እውነታዎች ናቸው። በነገራችን ላይ የሆነ መረጃ ሳይደርስኝ እዚህ ጋር ለእናንተ መጥቼ የሆኑ ነገሮችን ማለት አልፈልግም እና ቀን በለቀኩት ቪዲዮ የእነ አብርሽ ጉዞ እንደተስተጓጎለ ነገሮች እንደተበላሹ ምናምን ነግሬያችሁ ነበረ። የዛም ቪዲዮውን ጨርሳችሁ የተመለከታችሁ ሰዎች ምናልባትም ዛሬ ጉዟቸው መስተጓጎሉንና ነገሮች መበላሸቱን ሊያሳውቋችሁ ይችላል ምናምን ብዬ ያለውን ነገር በግልጽ ነው የተናገርኩት እና ይሄው ከመሸ ደግሞ እነሱ በለቀቁት ቪዲዮ ላይ እዛው አዲስ አበባ እንደቀሩ ሁሉም ነገር እንደተስተጓጎለባቸው ምናምን ያለውን ነገር በግልጽ አይታችኋል። እና ይሄ ደግሞ ለምን እንደሆነ በመግቢያም በደንብ ጨረፍ አድርጌ ነግሬያችኋለሁኝ። እውነታው ይሄ ነው። እንግዲህ እውነታውን መቀበል የምትፈልጉ ሰዎች እውነታውን መቀበል ትችላላችሁ። አንዳንድ ሰዎች ደግሞ አላችሁ ይሄንን ህገወጥ የሆነ ማለት ነው ይሄ በኃይለኛው ህገወጥ የሆነውን የሄርሜላና የአብርሽ ግንኙነትን የምትደግፉ ሰዎች አላችሁ። እንግዲህ ለምን ደገፋችሁ በነገራችን ላይ ማለት አይቻልም። ለምን ደገፋችሁ፣ ለምን እንደዚህ ሆናችሁ ምናምን እኔ አልልም። እኔ መብቱ ነው። ማንም ሰው የአብርሽና የሄርሜላን ግንኙነት የመደገፍ ሙሉ መብት አለው። ምክንያቱም እኔ እንደምቃወመው የእነሱን ግንኙነት የሚደግፉ ሰዎችን ደግሞ እንትን ማለት አልፈልግም እና በመግቢያ ላይ በደንብ አሳይቻችኋለሁ። በነገራችን ላይ አብርሽ ለእያንዳንዱ ነገር ሪዝን በደንብ ያቀርባል እና ይህንን ነገር ሊል እንደሚችል በደንብ ጥንቅቅ አድርጌ እርግጠኛ ነበርኩኝ። ሩታ እንደዚህ ከአንድም ሁለት ሶስቴ ይቅርታ ጠይቄ ከአንድም ሁለት ሶስቴ እንደዚህ ሆኜ በዚህ ገብቼ በዚህ ወጥቼ ምናምን ብሎ እስካሁን ላደረጋቸው ነገሮች ማለት ነው ማሳበቢያ አድርጎ ሊያቀርብ እንደሚችል በደንብ ጥንቅቅ አድርገን ሁላችንም እናውቃለን እና የዚህን ያክል ሊጃጃልልህ የሚችል ሰው ይኖራል ብዬ በዚህ ሰዓት አልጠብቅም። ተው፣ የሩታ ቤተሰቦችና ሩታ በደንብ ጥንቅቅ አድርገው አንተን አውቀውሃልና ከዚህ በፊት ብቻዋን ልጅቷን አግኝተ የለመድካትን መንገድ ምናምን አሁን ላይ ስታስኪዳት የዚህን ያክል ተቀባይነት ይኖረዋል ብዬ አላስብም እና ለማንኛውም ግን ነገሮች በጣም እየተወሳሰቡ ነው። እነሱም በዚህ ሰዓት እያደረጉ ያሉት አልሞት ባይ ተጋዳይ የሚባል ነገር አለ። በነገራችን ላይ ሁሉም ነገር ተባኖባቸው ሁሉም ነገር እነሱ ካቀዱትና ካሰቡት ውጪ ሆኖባቸው በቃ አልሞትንም አለን። እሷም በነገራችን ላይ ሄርሜላ ማለት በቀላሉ እጅ ልትሰጥ የምትችል አይነት ሴት አይደለችም። በቀላሉ እጅ የምትሰጥ አይነት ሴት ብትሆን ኖሮ የዛኔ ነበረ በቃ ሁሉንም ነገር ትታርፍ የምትለውና ከዚህ በኋላ በደንብ ጥንክር ብላ እንደምትመጣ ሁላችሁም እንድታውቁ ፈልጋለሁኝ እና በደንብ አልሞት ባይ ተጋዳይነታቸው ከዚህ በኋላ በሰፊው ይቀጥላል። ብቻ ግን እዚህ ጉዳይ ውስጥ ነጋሽዬ በደንብ እንደገቡ ወደ ሐዋሳ አምሹር ወይ እርግጠኛ አይደለሁም፣ ግን ብቻ እዚህ ኢትዮጵያ ውስጥ እንደሚዝናኑ አውቃለሁኝ። ወይ ወደ ሐዋሳ ወይ ወደ ኩሪፍቱ ነበር ሊሄዱ ያሰቡት፣ ግን ኤርፖርት ውስጥ ይሄ ነገር እንደተፈጠረ ሰምቻለሁኝ። ብቻ ሜቢ ይመስለኛል ከቡታጅራ አዲስ አበባ፣ ከአዲስ አበባ ሐዋሳ ነበር ሊጓዙ የነበሩት። ጉዟቸው ተስተጓጉሏል። እዚህ ነገር ላይ ደግሞ የቢኒና የፈረንጁ እጅ በደንብ እንዳለበት
ማረጋገጥ ችያለሁ ማለት ነው። ብቻ ግን ከዚህ በኋላ የሚፈጠሩ ነገሮችን አብረን ለማየት እንሞክራለን። እወዳችኋለሁ። ነገ በሚደርሱኝ አዳዲስ መረጃዎችን እንግዲህ ቀን ላይ ተመልሼ እመጣለሁ። ቀን ላይ የማደርሳችሁ መረጃዎች ሜቢ እናንተ ከምትጠብቁት ተቃራኒ ሊሆኑ ስለሚችሉ አንዳንድ ሰዎች ተቀባይነት እየሰጣችሁ አይደለም። እሱ ብዙ እንትን አይለኝም፣ ግን ብቻ የሆነ መረጃዎች ሳይደርሱን እዚህ ጋር መተን ለእናንተ የሆነ ነገር እንደማንል እንድታውቁ ፈልጋለሁ። እወዳችኋለሁ። ነገ በሚለቀቅ ቪዲዮ ድጋሚ እንገናኛለን። ይመቻችሁ።